ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። እንደ ወትሮ ሁሉ አበይት ዜናዎችን እናስቀድማለን። በተደጋጋሚ እስርና እንግልት ሲፈጸምባቸው የነበሩት የኔታ ይባቤ አረፉ። በአማራ ክልል ሰሜን ጎጃም ዞን ሀገረ ስብከት የክብረ ደናግል ናዳ ቅድስት ማርያም ገዳም አበምኔት የሆኑት አራት አይናው መምህር የኔታ ይባቤ ከዚህ ዓለም ድካም አርፈዋል። በሕይወት በነበሩበት ወቅት ገጥሟቸው ስለነበረው ሁኔታና ስለ እረፍታቸው ዝርዝር መረጃ አካተናል። ህወሓት የፌዴራል መንግስቱን የደሞዝ በጀት በመያዝ ከሰሰ። የፌዴራል መንግስት የደሞዝ በጀት ነዳጅና የሸቀጣሸቀጥ አቅርቦት ላይ እቀባ መጣሉን በተመለከተ ህወሓት ያወጣውን መግለጫ በዝርዝር ወደ እናንተ እናደርሳችኋለን። ሱዳንና ኤርትራ የፖለቲካና የጸጥታ ትብብራቸውን ማጎልበት ላይ ያተኮረ ውይይት ማካሄዳቸውን ገለጹ። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብደል ፈታህ አልቡርሃን ቅዳሜ ዕለት በምስራቃዊቷ የፖርት ሱዳን ከተማ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው በሁለቱ ሀገራት መካከል ስለ ሁለትዮሽና ቀጠናዊ ጉዳዮች ላይ ምክክር ስለማድረጋቸው የተመላከተው ዜና የዜናችን አካል ነው። ከውጭ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሙስና ወንጀላቸው በይቅርታ እንዲታለፍላቸው በደብዳቤ ጠየቁ። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በጠበቃቸው አማካኝነት ለፕሬዝዳንት አይዛክ ሄርዞግ በጻፉት ደብዳቤ ለዓመታት የቆየው የሙስና ክስ እንዲቆምላቸው መጠየቃቸውን ከውጭ በትንታኔ የምንመለከተው የሰዓቱ መረጃችን ነው። እነዚህንና ሌሎች ዕለታዊ የምንዛሬ ለውጥ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በቅድሚያ በተደጋጋሚ እስርና እንግልት ሲፈጸምባቸው የነበሩት የኔታ ይባቤ አረፉ። በአማራ ክልል ሰሜን ጎጃም ሀገረ ስብከት የክብረ ደናግል ናዳ ቅድስት ማርያም ገዳም አበምኔት የሆኑት አራት አይናው መምህር የኔታ ይባቤ ከዚህ ዓለም ድካም አርፈዋል። አራት አይናው አባት መታመማቸው ሳይሰማ ትናንት ኅዳር 21 2018 ዓ.ም ሕይወታቸው ማለፉ ተገልጿል። ታላቁ አባት መምህር ቆሞስ አባ ይባቤ በተደጋጋሚ ለእስርና እንግልት ተዳርገው መዋከባቸው አይዘነጋም። የኔታ ይባቤ የፋኖ መረጃ አቀባይ ናቸው ተብለው በመንግስት ኃይሎች ከተማሪዎቻቸው ጋር ታስረው እንደነበር ይታወሳል። የመንግስት ኃይሎች የኔታ ይባቤን ከነተማሪዎቻቸው ያስሯቸው ከቤተ ክርስቲያን አውጥተው ነበር። የኔታ እየደረሰባቸው ካለው መንግስታዊ እስርና ማሳደድ አኳያ ገዳሙን የሚመራ በጉባኤ ቤቱ የሚያስተምር መምህር ፈልጉ በሚል ለገዳሙ አበምኔቶች መልእክት ሲያስተላልፉ መሰንበታቸውም ተነግሯል። የሃይማኖት ሊቁ ሞት ብዙዎችን ያሳዘነ ሲሆን በየኔታ ሕልፈተ ሕይወት ብዙዎች የተሰማቸውን ሐዘን እየገለጹ ይገኛሉ። የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም በአራት አይና ቆሞስ አባ ይባቤ በላይ እረፍት የተሰማቸውን ሐዘን ከገለጹት መካከል ናቸው። አቡነ አብርሃም ባስተላለፉት የሐዘን መግለጫቸው ላይ ይህ ዘመን ቤተ ክርስቲያን ለሀገር ምልክት የሚሆኑ ታላላቅ ሊቃውንት ልጆችን እያጣች ያለችበት ጊዜ ነው ብለዋል። ቤተ ክርስቲያናችን በስስት ከምትመለከታቸው ሊቃውንት ልጆቿ አንዱ የሆኑት አራት አይና ይባቤ በላይ ሞት ጥልቅ ሐዘን እንደተሰማቸውም ገልጸዋል። በሰሜን ጎጃም ሀገረ ስብከት የክብረ ደናግል ናዳ ቅድስት ማርያም ገዳም አበምኔት የሆኑት አራት አይናው መምህር ቆሞስ የኔታ ይባቤ የትርጓሜ መጽሐፍት፣ የአቡሻህር፣ የፍትሐ ነገሥትና የቅኔ መምህር ነበሩ። የኔታ ይባቤ በናዳ ማርያም ገዳም ከ1979 ዓ.ም ጀምሮ ወንበር ተክለው በማስተማር በርካታ ሊቃውንትን ማፍራት ችለዋል። ህወሓት የፌዴራል መንግስቱን የደሞዝ በጀት በመያዝ ከሰሰ። የፌዴራል መንግስት የደሞዝ በጀት ነዳጅና የሸቀጣሸቀጥ አቅርቦት ላይ እቀባ መጣሉን ህወሓት አስታውቋል። ህዝባዊ ወያነ ሓርነት ትግራይ አቀረብኩት ያለውን የሰላም ጥሪ ችላ ብሎ የፌዴራል መንግስቱ በጥፋት ተግባሩ ቀጥሏል ሲል አዲስ ባወጣው መግለጫ ከሷል። ህወሓት ለፌዴራል መንግስቱና ለዓለም አቀፉ ማህበረሰብ ያለማቋረጥ የሰላም ጥሪ ቢያቀርብም ተቀባይነት አለማግኘቱን አስታውቋል። ህዝባዊ ወያነ ሓርነት ትግራይ በአዲሱ መግለጫው የፕሪቶሪያ ዘላቂ የግጭት ማቆም ስምምነት ተፈጻሚ እንዲሆን ለባለድርሻ አካላት በተደጋጋሚ ጥሪ መቅረቡን አስታውሷል። በተደጋጋሚ ለቀረበላቸው ጥሪ ምላሽ አልሰጡም የተባሉት አካላት የኢትዮጵያ መንግስት አደራዳሪ ሀገራትና ዓለም አቀፉ ማህበረሰብ ናቸው ተብለዋል። የፕሪቶሪያው ስምምነት አፈጻጸም ላይ ድርሻ ያላቸው አካላት አዎንታዊ ምላሽ አልሰጡኝም ያለው ህወሓት ተጠምዶብኛል ያለውን የጥፋት ወጥመድ አከሽፈዋለሁ ብሏል። ለዚህም የትግራይ ህዝብ የመኸር ሰብሉን በወቅቱ በመሰብሰብ የክህደት ኃይሎች የተባሉትን አካላት ለመታገል እንዲዘጋጁ ህወሓት የቅስቀሳ ጥሪ አቅርበዋል። ህወሓት አቀረብኩት ያለውን የሰላም ጥሪ ችላ ብሏል ያለውን የኢትዮጵያ መንግስት የጥፋት ፕሮጀክቱን ቀጥሎበታል በማለትም ወንጅለዋል። በመግለጫው ራሱን የትግራይ ህዝብ ወኪል አድርጎ ያቀረበው ህዝባዊ ወያነ ሓርነት ትግራይ የፕሪቶሪያ ስምምነትን ወደ ዘላቂ የሰላም ስምምነት ለማሸጋገር ቁርጠኛ አቋም መያዙን ገልጸዋል። ይሁን እንጂ የኢትዮጵያ መንግስት ትግራይን ለማወክና የትግራይን ህዝብ በኢኮኖሚ ለማዳከም ስልቶች እየተከተለ ነው ሲልም ከሷል።
ህዝባዊ ወያነ ሓርነት ትግራይ እንደገለጸው ከሆነ የፌዴራል መንግስት የትግራይ ክልል የመንግስት ሰራተኛ ደሞዝ በመከልከል ነዳጅና ሌሎች መሰረታዊ ሸቀጦችን አቅርቦት እያስተጓጎለ ነው ብለዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር መደበኛ የንግድ እንቅስቃሴዎችን በማስተጓጎል ትግራይ ውስጥ የሰብአዊ ቀውስ ለመፍጠር ሆን ብሎ እየሰራ ነው ብሏል። ህወሓት ድርጅቱ እንደሚለው ከሆነ የፌዴራል መንግስት ወደ ትግራይ በሚገቡ የተለያዩ ምርቶች ላይ ቁጥጥር እያደረገ ነው። የፌዴራል መንግስት ወደ ትግራይ የሚገባው ነዳጅ ላይ ወደ ኤርትራ እየተሻገረ ነው በሚል የአቅርቦት መጠን መቀነሱን ሲገልጽ ነበር። ይሁን እንጂ መሰረታዊ የሸቀጦች አቅርቦት በፌዴራል መንግስት ስለመስተጓጎሉና የመንግስት ሰራተኞች ደመወዝ በጀት ስለመያዙ ከዚህ ቀደም በይፋ አልተገለጸም። በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር በአገር አቀፍ ደረጃ የተተገበረውን የመንግስት ሰራተኞች የደመወዝ ጭማሪ በጀት ጉድለት አልከፍልም ማለቱ ይታወሳል። ጊዜያዊ አስተዳደሩ አዲሱን የደመወዝ ስኬል ተግባራዊ ለማድረግ የ7 ቢሊዮን ብር ጉድለት እንደገጠመው ከመግለጽ የዘለለ በፌዴራል መንግስት በጀት እንደተያዘበት አልገለጸም። ህወሓት በከሃዲ ቡድንነት የወነጀላቸው እነጌታቸው ረዳ በትግራይ ክልል አለመረጋጋት ለመፍጠር ከፌዴራል መንግስቱ ጋር እየሰሩ ነው ሲልም ከሷል። ህዝባዊ ወያነ ሓርነት ትግራይ በከሃዲነት ፈርጆ ትግራይን ለማተራመስ እየሰሩ ነው ያላቸው የነጌታቸው ረዳ ቡድንን የህዝብ ጠላትነታቸውን በተግባር አረጋግጠዋልም ብለዋል። በከሃዲነት የተፈረጁት እነጌታቸው ረዳ ትግራይን ለማተራመስ ከፌዴራል መንግስቱ ጋር በማበር አመጽ እየወጠኑ መሆኑን ገልጸዋል። ህወሓት በመግለጫው በትግራይ ለመቀስቀስ ታስቧል ያለውን አመጽና ሁከት ለማክሸፍ በሚያደርገው ጥረት ህዝቡ እንዲተባበረውም ጥሪ አቅርበዋል። ሱዳንና ኤርትራ የፖለቲካና ጸጥታ ትብብራቸው ማጎልበት ላይ ያተኮረ ውይይት ማካሄዳቸው ተገለጸ። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን ቅዳሜ ዕለት በምስራቃዊቷ የፖርት ሱዳን ከተማ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው በሁለቱ ሀገራት መካከል የሁለትዮሽ ግንኙነቶችን ለማጠናከር እንዲሁም የፖለቲካና የጸጥታ ትብብርን ለማሳደግ በሚቻልባቸው መንገዶች ላይ ተወያይተዋል። መሪዎቹ በውይይታቸውም በቀጠናዊ ጉዳዮችና አካባቢያዊ መረጋጋት ለመደገፍ በሚቻልባቸው መንገዶች ላይ ሀሳብ ከመለዋወጣቸው በተጨማሪ የጸጥታ፣ የኢኮኖሚና የንግድ ግንኙነትን ጨምሮ በተለያዩ ዘርፎች ትብብርን ማጠናከር ላይ ትኩረት ማድረጋቸውን የሱዳን የዜና ወኪል የሆነው ሱና ዘግበዋል። ሁለቱ መሪዎች በሱዳን ጦርና በፈጥኖ ድራሽ ኃይሉ መካከል ባለው ጦርነት ሳቢያ በሱዳን ያለውን የቅርብ ጊዜ ሁኔታ የገመገሙ ሲሆን ሰላምና አካባቢያዊ ደህንነት ለማምጣት በሚረዱ መንገዶች ዙሪያ መወያየታቸውን ዘገባው አመላክቷል። በዚህ ወቅት አልቡርሃን ሱዳን ከኤርትራ ጋር ያላትን ስትራቴጂካዊ ግንኙነት ለማሳደግና ያላትን ቁርጠኝነት አጽንኦት ሰጥተው አስመራ የሱዳን አንድነትና መረጋጋት አስመልክቶ ለምታደርገው ድጋፍ አድናቆት ሰጥተዋል ተብሏል። አክለውም መንግስታቸው በሁሉም ዘርፎች ከኤርትራ ጋር ትብብሩን ለመቀጠል ቁርጠኛ መሆኑን በአጽንኦት ገልጸዋል። ጀነራል አልቡርሃን በተጨማሪም የሁለቱን ህዝቦች ጥቅም የሚያስጠብቅና የቀጠናዊ ደህንነትን የሚያጠናክር የላቀ ትብብር እንደሚኖር ያላቸውን ተስፋ ገልጸዋል። የኤርትራው ፕሬዝዳንት በበኩላቸው ሀገራቸው ለሱዳን አንድነትና መረጋጋት ያላትን ድጋፍ እንዲሁም በማንኛውም የውስጥ ጉዳይ ጣልቃ መግባት እንደማትቀበል አረጋግጠዋል። የሱዳን መረጋጋት ለቀጠናው መረጋጋት ቅድመ ሁኔታ ነው ሲሉም አክለዋል። ኤርትራ በሱዳን የእርስ በርስ ጦርነት ለሀገሪቱ ጦር ድጋፍ እንደምታደርግ ያላትን አቋም ገልጻለች። የፈጥኖ ድራሽ ኃይል መሪው ጀነራል መሐመድ ሐምዳን ዳጋሎ ወይም ሄመቲ በበኩላቸው ኤርትራ ላይ እርምጃ ሊወስዱ እንደሚችሉ በተደጋጋሚ አስጠንቅቀዋል። ከውጭ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሙስና ወንጀላቸው በይቅርታ እንዲታለፍላቸው በደብዳቤ ጠየቁ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጠበቃቸው አማካኝነት ለፕሬዝዳንት አይዛክ ሄርዞግ በጻፉት ደብዳቤ ለዓመታት የቆየው የሙስና ክስ እንዲቆምላቸው መጠየቃቸውን አስታውቀዋል። ኔታንያሁ ይቅርታ ለእስራኤል ጥሩ ነው ያስፈልጋል ሲሉ ክሳቸው እንዲቋረጥላቸው ተማጽነዋል ተብሏል። ጠቅላይ ሚኒስትሩ ይቅርታውን ለሀገራችን ጥሩ የሚመኝ ሁሉ የሚደግፈው ሀሳብ እንደሆነ ገምታለሁ ብለዋል። በሳምንት 3 ጊዜ በፍርድ ቤት እንዲጠይቁኝ ጥያቄ አቅርቤያለሁ ያሉት ጠቅላይ ሚኒስትሩ ይህ በማንኛውም ዜጋ ላይ የማይደረግ ነው ሲሉም ተናግረዋል። የፕሬዝዳንት ሄርዞግ ጽሕፈት ቤት በበኩሉ የሙስና ክሱ በይቅርታ እንዲቋረጥ የሚጠይቀውን የኔታንያሁ ደብዳቤ መቀበሉን ገልጸዋል። ፕሬዝዳንት አይዛክ ሄርዞግ ይህንን ከፍተኛ አንድምታ ያለው ያሉትን ጥያቄ ከማጤናቸው በፊት ከፍተኛ አካላት አስተያየቶችን እንደሚቀበሉ የፕሬዝዳንቱ ጽሕፈት ቤት አስታውቋል። ኔታንያሁ ላለፉት 5 ዓመታት በሙስና በማጭበርበር እንዲሁም ደግሞ በ3 የተለያዩ ክሶች እምነትን በመጣስ ክስ ቀርቦባቸው ነበር። ኔታንያሁ የቀረቡባቸውን ክሶች በሙሉ ጥፋተኛ ለመሆናቸውን በመግለጽ ሲከራከሩ ቆይተዋል። ጠቅላይ ሚኒስትሩ በተንቀሳቃሽ ቪዲዮ ባስተላለፉት መልእክታቸው የፍርድ ቤት ክስ ሂደቱን እስከ መጨረሻው ማየትን
ይመርጡ የነበረ ቢሆንም ሀገራዊ ፍላጎት ግን ከዚህ በተቃራኒ የሚፈለግ ነው ብለዋል። የተቃዋሚ ፓርቲ ተወካዮች ጠቅላይ ሚኒስትሩ ይቅርታ ከመጠየቃቸው በፊት ጥፋተኝነታቸውን ማመን አለባቸው ሲሉ ተናግረዋል። በዚህ ወር መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሄርዞግ ለኔታንያሁ ሙሉ በሙሉ ይቅርታ እንዲያደርጉላቸው ጠይቀዋል። በወቅቱ ሄርዞግ ይቅርታ እንዲደረግለት የሚፈልግ ማንኛውም ሰው ጥያቄውን በመደበኛው ስርዓት መሰረት ማቅረብ እንዳለበትም ተናግረዋል። እሁድ ዕለት የጠቅላይ ሚኒስትሩ ጽሕፈት ቤት ኔታንያሁ የዚህን ያልተለመደ ጥያቄ አስፈላጊነትና አንድምታው ግምት ውስጥ በማስገባት በማለት ለፕሬዝዳንቱ የጻፉትን የይቅርታ ደብዳቤ ይፋ አድርገዋል። ፕሬዝዳንቱ መቼ ውሳኔ ላይ እንደሚደረስ የሚጠቁም አስተያየት ከመስጠት ተቆጥበዋል። እንደ አውሮፓውያን አቆጣጠር በ2020 ቤንያሚን ኔታንያሁ ለመጀመሪያ ጊዜ ችሎት ፊት የቀረቡ የእስራኤል የመጀመሪያው ጠቅላይ ሚኒስትር ሆነዋል። ጠቅላይ ሚኒስትሩ ላይ የቀረበው የመጀመሪያው የክስ መዝገብ ውለታ እንዲዋልላቸው ከሚፈልጉ ከፍተኛ ባለሀብቶች ስጦታዎችን በዋናነት ሲጋራና ሻምፓኝ መቀበላቸው ተጠቅሷል። በሁለተኛው ክስ ደግሞ የአንድ የእስራኤል ጋዜጣን ስርጭት ለማሻሻል በምላሹ አዎንታዊ ሽፋን ለማግኘት ቃል ገብተዋል የሚል ክስ ቀርቦባቸዋል። በሶስተኛ ክሳቸው ደግሞ አቃቤ ሕግ በአንድ ዜና ድረገጽ አዎንታዊ ሽፋን ለማግኘት በሚል ለአንድ የእስራኤል የቴሌኮም ኩባንያ ተቆጣጣሪ ባለአክሲዮን የሚጠቅሙ ውሳኔዎችን አሳልፈዋል ይላል የክሱ ዝርዝር። ጠቅላይ ሚኒስትር ኔታንያሁ ሁሉንም ክሶች ጥፋተኛ አይደለውም በማለት እየተከራከሩ ሲሆን ችሎቱን የፖለቲካ ተቃዋሚዎቻቸው የሌለን ነገር ለመፈለግ እየመሰረቱት ነው ሲሉ ፈርጀውታል። በትናንትናው ዕለት ባስተላለፉት የቪዲዮ መልእክታቸው ላይ የቀረቡባቸው ክሶች ውሃ እየቋጠሩ አይደሉም፣ ነገር ግን ሂደቱ እስራኤልን ከውስጥ እየከፋፈላት ነው ብለዋል። ጠቅላይ ሚኒስትሩ አክለውም የፍርድ ሂደቱ በአስቸኳይ መቋረጥ የተፈጠረውን ውጥረት በመቀነስ ሀገራችን በጣም የምትፈልገውን እርቅን በሰፊው ለማምጣት ትልቅ እገዛ ይኖረዋል ሲሉ ተደምጠዋል። ኔታንያሁ በሳምንት 3 ጊዜ ፍርድ ቤት ቀርበው መመስከር እንደሚጠበቅባቸው ተናግረው ይህንንም ለማንኛውም ዜጋ የማይቻል ነው ሲሉ ገልጸውታል። ይቅርታው እስራኤል ሀገራዊ አንድነትን በማጎልበት እድሎችን እንድትጠቀም እንደሚረዳትም አብራርተዋል። የፖለቲካ ተቀናቃኞቻቸው ኔታንያሁ ፍላጎታቸውን ከሀገሪቱ ጋር ለማጣመር ሞክረዋል ሲሉ ወንጅለዋል። የተቃዋሚ ፓርቲ መሪ የሆኑት ያይር ላፒድ በበኩላቸው ጠቅላይ ሚኒስትር ኔታንያሁ ጥፋተኛ መሆናቸውን ካላመኑ መጸጸታቸውን የሚገልጽ ምንም ነገር በሌለበት እንዲሁም ኔታንያሁ ከፖለቲካዊ ሕይወት ራሳቸውን እስካገለሉ ድረስ ይቅርታ ማድረግ አይቻልም ብለዋል። የግራ ክንፍ ፖለቲከኛና የቀድሞ የእስራኤል ጦር ምክትል አዛዥ ያይር ጎላን ደግሞ ጥፋተኞች ብቻ ይቅርታ ይጠይቃሉ ሲለው ተናግረዋል። በእስራኤል መደበኛ ሕግ መሰረት ፕሬዝዳንቱ ወንጀለኞችን ይቅር የማለትና ቅጣቱን የመቀነስ ወይም የመቀየር ስልጣን አላቸው። ነገር ግን የእስራኤል ከፍተኛ ፍርድ ቤት ፕሬዝዳንቱ የህዝብ ፍላጎት ካለ አንድ ግለሰብ ጥፋተኛ ሆኖ ከመገኘቱ በፊት ወይም እጅጉን ከግል ጉዳይ ጋር የሚያያዝ ሁኔታ ካለ ይቅርታ ማድረግ ይችላሉ ሲልም ወስነዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛውን ጦርነት የሙስና ወንጀላቸውን ለመደበቅ እየተጠቀሙበት ነው የሚል ክስ ሲቀርብባቸው ቆይቷል። ጠቅላይ ሚኒስትሩ 2 ዓመታት በቆየውና በግብፅ ሻርክ አልሸም ከተማ በተቋጨው የጋዛ የሰላም ስምምነት ጦርነቱ በነበረበት ወቅት የሙስና ክሳቸውን ለማራዘም እየተጠቀሙበት እንደሆነ በተደጋጋሚ ሲወቀሱ ቆይተዋል። በተለይ ደግሞ የእስራኤል ተቃዋሚ የፖለቲካ ኃይሎች የጠቅላይ ሚኒስትር ቤንያሚን ኔታንያሁ የፍርድ ቤት ቀጠሮች በተያያዘላቸው ቀነ ቀጠሮ እንዲካሄድላቸው በተደጋጋሚ ሲጠይቁ ቆይተዋል። እስራኤል ከጋዛ የሰላም ስምምነት በኋላ በጋዛ ላይ በፈጸመችው ጥቃት ከ300 በላይ ፍልስጤማውያን ሕይወታቸው አልፏል። እስራኤል የተኩስ አቁም ስምምነቱ ቢፈጸምም አሁንም ቢሆን በፍልስጤማውያን ላይ የምትፈጽመውን ጥቃት አላቆመችም ተብሏል። ይህንን ተከትሎ ታዲያ ፕሬዝዳንት ዶናልድ ትራምፕ ስምምነቱ እንዳልተጣሰ በተደጋጋሚ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ ስምምነቱ አልተጣሰም፣ እስራኤል ጥቃት ተሰንዝሮባታል፣ ጥቃቱን የመቋቋም መብት ደግሞ አላት ሲሉ ተከላክለውላታል። ትራምፕ ተግባራዊነቱ ዛሬም ወደፊትም ይቀጥላል ሲሉ ተደምጠዋል። እስራኤል ግን ስምምነቱ ከመጣስ በኋላ ወደ ነበረበት መመለሱን ነው ያስታወቀችው። በትናንትናው ዕለት ብቻ እስራኤል በፈጸመችው ጥቃት 38 ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር አስታውቋል። በሐማስ የሚመራው ይህ ሚኒስቴር ባወጣው መግለጫ የተጎጂዎች ቁጥርም ከ70 በላይ መድረሱን ገልጸዋል። እስራኤል ከጋዛው ስምምነት በኋላ በይፋ ስምምነት መጣሱን ያስታወቀችው አንድ ጊዜ ብቻ ቢሆንም ጥቃቶቿን ግን አሁንም ድረስ ቀጥላበታለች ነው የተባለው። አሁን ደግሞ ዕለታዊ የውጭ ምንዛሬ ተመን መረጃዎችን ከኢትዮጵያ ንግድ ባንክ ባገኘነው መረጃ መሰረት ወደ እናንተ እናደርሳለን። በዛሬው ዕለት ማለትም ህዳር 22 ቀን 2018 ዓ.ም አንድ አሜሪካ ዶላር በ151 ብር ከ30 ሳንቲም እየተገዛ በ154 ብር ከ33 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ በ196 ብር ከ61 ሳንቲም እየተገዛ በ200 ብር ከ54 ሳንቲም እየተሸጠ ይገኛል። አንድ ዩሮ 175 ብር ከ51 ሳንቲም እየተገዛ
179 ብር ከ2 ሳንቲም እየተሸጠ ነው። አንድ የስዊዝ ፍራንክ 184 ብር ከ86 ሳንቲም እየተገዛ 188 ብር ከ56 ሳንቲም እየተሸጠ ይገኛል። አንድ የኳይት ዲናር 483 ብር ከ80 ሳንቲም እየተገዛ 493 ብር ከ47 ሳንቲም እየተሸጠ ነው። አንድ ቻይና ዩዋን 20 ብር ከ98 ሳንቲም እየተገዛ 21 ብር ከ40 ሳንቲም እየተሸጠ ነው። አንድ የተባበሩት አረብ ኤምሬት ዲርሃም 41 ብር ከ19 ሳንቲም እየተገዛ 42 ብር ከ1 ሳንቲም እየተሸጠ ይገኛል። አንድ የሳውዲ ሪያል 40 ብር ከ33 ሳንቲም እየተገዛ 41 ብር ከ14 ሳንቲም እየተሸጠ ይገኛል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን በዚህ መልኩ ተጠናቀቀ። ጤና ይስጥልን።